ለስንት ቀን የምትሄደው? አላውቀው ግፋ ቢል 15 ቀን 15 ቀን ሙሉ ዚዮና ቤት ውስጥ ብቻዬን የሥራዬን ባህሪ ያወቅሽው አንድ ባል ለሚስቱ መስጠት ያለበትን ጊዜ እኮ እንዳልሰጠው ይታወቀኛል ርብቃ ያ አባባል ይብቃ ሁሌ መጸጸት ብቻ አንድ ቀን ለውጥ አይመጣ እኔ አላምንም አንተ ውድድ እኮ ነው ማደርግ ከኔ አበልጭ አንተ ምን አለብህ እኔ ላንተ ስል ትዳሬ ይሸጫለሁ እኔ ያለው አይደል ላንቺ ስል እንኳን የምሸጠው ትዳሬ ሌለኝ ባለጌ የሰው ሚስት ለማባለግ ስትል ገጠርስ ገብተህ የምትመሽግ ምን ላድርግ ታዲያ ባሌ በየቦታው ብዙ አይን ያለው ተጠራጣሪ ደህንነት ነው ምናምን ስትይ ላንቺ ስል ምሽግን አርቄ ቆፍር ኧረ እባክህ ለራስ ስትል ላንቺ ስል ሂድ ላንተ ስትል ላንቺ ስል ነው ይሄ ካወቀብህ እንደሚገልጽ ስለምታውቅ ነው ምን አረኩ ደግሞ ጌትዬ ብለሽ አታቆላምጪው ጌታነህ ነው ስሙ ባሌ ከነቃብህ ከምሽግ ውስጥ አውጥቶ እንደሚገልጽ ስለምታውቅ ነው ፍቅር ጌትዬ እኔ ራሴ አቆላምጧል ስታቆላምጩ አንቺ ደግሞ ከምሽግ ሳታውጪ ትገይኛለሽ የኔ ፍቅር የምን ድምጽ ነው የሚሰማኝ እንቁራሪቶች ናቸው ሰሞኑን ዘንበዋል መሰለኝ ነይ ተኝ እባክሽ ከመቼ ወዲህ ነው እንቁራሪቶች የሞባይል ድምጽ ማሰማት የጀመሩት ተረጋጊ ፍቅር ምንድነው የራስሽ ሞባይል አይደል እንዴ አረ ፍቅር ባክሽ እንዴ ባሌ ደህንነት ነው ትያለሽ ደግሞ የትም እየተደገረግሽ ቦርሳሽን ትያለሽ በቤ ቦርሳሽን አትያይሽ ፍቅር ውስጥ ሆኜ እኮ ነው የጣልኩት አንተ አሰበስብልኝም ነበር እኔ ምን ውስጥ ነበርኩ ባሱስ ነበርኩ ፍቅር ውስጥ ሆኜ ነው ያልሰበሰብኩ ወይኔ ጉዴ ጌትዬ ደውሎ ነበር አረ ፍቅር አታቆላምጪው ኡፍ አንተ ደግሞ አሁን ሳበዛው
እናቴ ማታ ስደውልልሽ አታነሽ። አንቺ ነው ከእንቅልፌ ስነሳ ደወልኩልህ። ያንተም ስልክ ዝግ ነበር። አዳር እንዴት ነበር? ብቸኝነቱን ቻልሽው? ሲደብረኝ አክስቴ ጋር ሄጄ ነው። ደግ አደረግሽ። ግን መቼ ነው የምትመጣው? በአንድ ቀን ለምን እንደዚህ ትሆኛለሽ? ገና 14 ቀን ልጠብቅ ነው? እያስጨነቅሽኝ እኮ ነው። እኔ ስራ መስራት አልቻልኩም። እሺ ጌትዬ፣ ፍሪስቶን ደውልልኝ። እሺ፣ ቻው ቻው። 14 ቀናት ሲደመሩ 14 ሌሊቶች እኩል ይሆናል ፍቅርን እየዘራን የምናጭድባቸው 28 ጊዜያት። ደውሎልሽ ነው? አራራስን የደወልኩለት። እኔ ጋር ከመጣሽ በኋላ ባልሽን የምታስቢው ነገር ደስ አይልም። ልሰልለው ብዬ እኮ ነው የደወልኩለት። ከባልሽ በላይ ተጠራጣሪ ነው። ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ? የእናንተ ደግሞ ከአንድ ጆጎና፣ የኔና አንተ ደግሞ ከአንድ ስኒ። ምንድነው? ማን ነው? ሌላ ሰው አለ እንደዚህ ቤት ውስጥ? ኧረ የለም። ወይኔ ጉዴ! ጌትዬ ሰላይ ልኮብኛል ማለት ነው። ሊሆን አይችልም። ሁሉንም ነገር በጥንቃቄ ነው ያደረኩት። እባክህ ዝም በል። አንተ ነህ እዚህ ውስጥ የከተትከኝ። ነይ በጓሮ በር እንውጣ። የጌትዬ ሰላይ ከሆነማ ሳይቀድመን መቅደም አለብን። አሁን እንያዘውና የጌትዬ ሰላይ መሆኑ ምልክት ካገኘንበት በቶሎ ከዚህ ሀገር መጥፋት አለብን። ነይ በጀርባ እንቅደም። ማን ይላከ? ተናገር። አረ ማንንም አላከኝም። እውነቱን ማትናገር ከሆነ ለአውሬ ጥለን ነው የምንሄደው። ሰዎች ሊገሉኝ እያባረሩኝ ነው። ለመደበቅ ነው እዚህ ቤት የገባሁት። እነማን ናቸው የሚያባሩ? ጌትዬ እኔ ላከ አይደል? እስኪ አሁን እንኳን አታቆላምጪ። እሺ ጌታነህ እኔ ላከ? ማን ነው ጌትዬ? አንተ እንደፈለግ አቆላምጡ። በደንብ አድርገህ ታውቃለህ። ጌትዬ ቃሽም ሰላይ ነሽ። ጌታነህ መጥቶ ካውሪ አትርፍ። አረ በዚህ ጨለማ የት ነው ጥላችሁኝ የምትሄዱት? ይኸውልህ ጅብ ማርያም ጣትን እንኳን አያስተርፍልህም። እሺ እዛ ሰማይ ቤት ከጌታነህ ጋር ስትገናኙ ለጌታነህ በደንብ አቃጥርለት። አረ በፈጠረ እኛም በተራችን መምጣታችን ስለማይቀር ሰማይ ቤት እንገናኝ። ቻው። እንደውም ይሄንንም ጨምረህ ንገረው። አቃጥርለት። እንዴት ነው? አሪፍ ሮማንስ ጋበዝን አይደል? ለሰማይ ቤት ይሆናል። ያው ጋለጣታላችሁ። ነውር ሰርታችሁ አታመልጧትም። ትጋለጣላችሁ። አታመልጧትም አለን እኮ። ይሄን ቤት በቶሎ መልቀቅ አለብን። ተረጋጊ። አልረጋጋም። በዚህ ጨለማ መውጣት እኮ የባሰ አደጋ ነው። ደግሞ እኮ ጌትዬ የላከው ሰላይ ላይሆንም ይችላል ነው። ይሄን ኪሱን ብንፈትሸው የሆነ ምልክት እናገኝበት ነበር። አዎ ኪሱን መፈተሽ አለብን። አንቺ እዚህ ቆይ። እሺ ብቻዬን እሄዳለሁ። መጣሁ።
ፍቅር 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 ምንድነው? ማን ያሰረን? እኔ እንጃ ጌትዬ ነው መሰለኝ። ታረጋግጪ እንደዚህ አትሁኚ። በምድር ላይ ከኔ በላይ ቅሌት ውስጥ የገባ ሰው አይኖርም። አንተ ነው ደግሞ እናምልጥ እያልኩ አዘናግተህ እዚህ አስያዝከኝ። ምን ነው እግሬን በሰበረው። ስትመጪ ምልክቱ ተሻለ እንዴ? አልተውኩም። አንተ ነህ እንዴ ስትፈልግ ተዝረክርከ ጉድ የሰራኝ። ፍቅር አትቀሽኝ ፍቅር። ጌትዬ ደህንነት ሰራተኛ ነው። ተጠንቀቀ ያልኩህን ብትሰማኝ ሁሉ አይፈጠርም ነበር። እንዲህ እያሰቃየን እንኳን አታቆላምጪው። ቆይ ባልሽ ምን ሊያደርገን ያሰበው? ሊገለን ነው። እቺን ስለሚያፈቅርሽ አይገልሽ። የተከበረ ፍቅሩን ገጠር ድረስ ለማርገስ መጥቼ እኮ ነው እጅ ከፍንጀ ተያዝኩት። ፎቶ አንስቶ ፎቶአችንን ይበትነዋል። ይህን ያህል ባንቺ አይጨክንም። ጌትዬን አታውቀውም። አንቺ አታቆላምጪው። ከፎቶአችን ግርጌ ቅሌታችንን ይጽፈዋል። በትዳሯ ላይ ለመማገጥ ገጠር ድረስ ሄደሽ ተብዬ መዋረደው እኔ ነኝ። ለፍቅራችን እንዲመቸን ራቅ ያለ ገጠር እንሂድ ያልሽኝ አንቺ ነሽ። እዚያው ባልሽ አፍንጫ ስር እንደፈለገ መሆን ስንችል ምነው ያቀን ባልተዋወቅኩ ኖሮ። ራስሽ ነሽ የተዋወቅሽኝ። አበባ ሰጥኸኝ ነዋ። እምቢ አትይም ነበር? አበባ እምቢ ይባላል? አይባልም። ምንድነው? ነቅታችኋል እንዴ? ይቅርታ፣ ምንድነው ከኛ የምፈልገው? ስራ ከምፈታ ብዬ ይሄን ቢላዋ አጋልኩት። ለምን? ልጠብሳችሁ ምድረ ጠባሹላ። ፊቱን እንዳታስነካው። ፊቱ ይበላሻል ብለሽ ነው? ስለምገለው ፊቱም አብሮ ይቀበራል። አታዩ? እኔ ጥፋተኛው ማከኔ እንደፈለክ አድርገኝ ስልቱ። እኔ ጥፋተኛ ነኝ ይባላል። አበባ መስጠት አልነበረብኝማ። እኔ ጥፋተኛ አበባውን መቀበል አልነበረብኝም። ወስኗ። ዘለቀን የት ነው የደበቃችሁት? በመንግስት የሚፈለግ ወንጀለኛ ደብቃችኋል። ዘለቀ እኔ ያሳይሃለሁ። ፍታንና እኔ ያሳይሃለሁ። ልመንሽ? እመነኝ። ውሸትሽን ከሆነ በአንድ ጥይት ነው የማሰናብትሽ። እሺ። ወይኔ ጉዴ! እዚህ ጋር ነበር ያሰርነው። በማን ላይ ነው የምትጫወቸው አንቺ? ፍቅር ረብቂ ምንድነው? በኔጦስ እናንተ ተሰቃያችሁ። እስካሁን እናንተ ስላስጠለላችሁኝ በጣም አመሰግናችኋለሁ። ከእንግዲህ ምንም አይመጣባችሁ። አንተ ሰውዬ ከኛ ምንድነው የምትፈልገው? ለማንኛውም ይቅርታ። ምንድነው? አንተ ግን ሰው ላውሬ ተጥሎ አይኬድም። ሰማይ ቤት እንገናኝ ምናምን አይባልም። ይኸው እዚሁ ተገናኘን። ወይ ጉድ! ይገርማል። ምን አይነት ቤት ውስጥ ነው ያመጣኝ? አጋጣሚ ነው እንጂ የሚገርመው ቤቱማ የምታውቂው ነው። ለማንኛውም እንኳን ጌትዬ የላካቸው ሰላዮች አሉ ነው። ወይ ጉድ! ባንዴ ከፍቅር ወደ ሆረር፣ ከሆረር ወደ ፍቅር። ወይ የኛ ነገር! ሶል ወይ ይህ ፍቅራችን ይቅርብን።
ማለት ፍርሃትና መሳቀቅ በዛበት። ፍቅር እኮ ደስ የሚለው በፍርሃትና መሳቀቅ ውስጥ ሲሆን ነው አይደል? ሄሎ ናውጣ አንተ ዝተት አምልጦሃል። እሺ ወዶ አይስቋሉ። ወይ የኛ ነገር ፍቅርና ወረር። ተይ ምን ነው ለማናቸውም አታውልቂ። ይሻላል። ቆንጆ ሙዚቃ ልጋብዝሽ። ሄሎ ወደ ቤት እየመጣሁ ነው። መሄድሽ በጣም ቅር ብሎኛል። ይልቅ ለምን ደውሎ ጠራት ብለህ ነው መጨነቅ ያለብህ? አሁን እኔን በጣም ጨንቆኛል፣ ቶሎ ሸኘኝ። ፍቅር አንቺን ሸኝቼ ወደዚህ ወና ቀዝቃዛ ቤቴ እንደመለስ አስበው በጣም ይዘገንነኛል። እኔም ወደ ባለቤት እንጂ ወደሚሞቀው ቤት እየሄድኩ አይደል። አተኛም እንዴ? እሺ እኮ ተነስ። መጣሁ። አልጋውን እያሞቅሽ ጠብቂኝ። ከቅድም ጀምሮ ሳሞቆ ነበር። መጣሁ አልኩሽ እኮ። ማን ነው? ምን ሆናል? እባክህ አስጠልለኝ። እባክህን አሸሽገኝ። አንዴ እዚህ ቤት መጥተው ስላጡኝ ከእንግዲህ እዚህ ቤት ይመጣል ብለው አይጠረጥሩኝም። እባክህ ሸሽገኝ። ቤት እግዚአብሔር ነው። አብርሃም እንኳን በድንኳን ብዙ ዓመት ኖሯል። እባክህ ሸሽገኝ። እባክህ ወንድሜ። ሂድ ግባ። ናዚሁ ተኛ። ይሻላል። እሺ አመሰግናለሁ። እናንተን እንዳረብሻችሁ ብዬ እኮ ነው። ችግር የለም። በጠብጥ ብቻዬን ነኝ። ፍቅረኛስ? የለችም። በዚህ ብርድ የት ጥላ ሄደች? ምን አገባ? የትስ ብትሄድ? እሺ አረቄ ትጠጣለህ? አልጠጣም። አረቄው ያግዘኛል። የተጠራቀመ የብዙ ዓመት እንቅልፍ አለብኝ።
ተመልሶ መጣ ነው የምትለኝ? አዎ ተኝቷል። አብደሃል እንዲያመንከው? እንጃ እኔ ራሴ ከፈቀድኩለት በኋላ በጣም ጨንቆኛል። በል እንደፍጥርጥር እኔ ማላቀው ሰው ያለበት ቤት ውስጥ አልመጣም። እንዴት? ደሞ ወንጀለኛ ነው ተብሏል። አዘናግቶ ሊገልህ እንዳይሆን። አዘናግቶ? ምንድነው የሚሰማኝ? እሱ ነው እያንኮራፋ ነው። ታዲያ አዘናግቶ ለመግደል የመጣ እንዲህ ተዘናግቶ ይተኛል? ጌትዬ የላከው ሰው ሊሆን ይችላል። በልቻው አስራ 15 ቀን ቆያለሁ ብለ ባጭር ቀን ውስጥ መመለስ አዲስና እንግዳ ጉዳይ ነው የሆነብኝ አይደል? ለም በጊዜ መጣ። ስራ አልቆ ነው? አላለቀም። አለቃይም አልፈቀደልኝም። ድንገት ነው ተነስቼ መጣሁት። ለምን? አንቺን መበደል ሰላም ነስቶኝ ስራዬን በወጉ መስራት አቃተኝ። እኔን አልበደልከኝም። በድዬሻለሁ። ገና 14 ቀን ትቆያለህ ያልሽ ድምጽሽ እስካሁን ድረስ ጆሮዬ ላይ ያቃጭልብኛል። ስራዬን ስለ አንቺን ችላ ማለት እኮ ሳይገባኝ ቀርቶ አይደለም ርብቃ። እባክሽ አትማረሪብኝ። እኔ አልተማረርኩብህም። ተማረሽብኛል። ስራዬ ላይ ሆኜ ደውለሽ እንደዛ ብለሽኝ አታውቂም። ጌትዬ ታዲያ ለምን ታለቅሳለህ? ማጣሽ እየመሰለኝ እፈራለሁ። እኔ ያላንቺ መኖር አልችልም። እሺ በቃ አታልቅስ ጌትዬ እባክህ። አንቺ ነገር ሆኖብኝ ነው እንጂ መጣሁት። አገሬ የማያልቅ ስራ ሰጥተኝ ነው ይልሻለሁ ሩቃ። እኔንም እያስጨነቀኝ ነው ጌትዬ እባክህ። ሀገሬ መጥፎ ግዳይ ሰጥተኝ ነው። ትንሽ ጊዜ ብቻ ስጪ። እሺ በቃ ደግሞ ከሀገር የሚበልጥ ምንም ነገር የለም። ችላ እንዳልኩሽ እኮ ይታወቀኛል ሩቃ። ሄሎ። እሺ ማናት በሳት የደወለችው? ሀገሬ ናት። ማናት ሀገሬ? ኢትዮጵያ። ማን
ወንድም 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 ሃሎ ምንድነው? ተነስ ከቤት ይወጣልኝ። ለምን? እውነት አንተ ሰዎች ሊገሉ የሚያሳዱ ሰው ብትሆን ኖሮ እንዲለጥ ብላተኛም ነበር። አንዴ ሶፋ ላይ አንዴ ወለል ላይ አንዴ ሆነ ያላማማ ቢኖር ነው። ተነስ ውጣልኝ እባክህ። ትንሽ ቀን አስጠለለኝ እባክህ። ይኸውልህ ወንጀለኛ መሆንን በደንብ ሰምተናል። እኔ ወንጀለኛ አይደለም። እኔ አያገባኝም። ርብቃ ልትመጣ ነው። ያንተ እዚህ መኖር ደግሞ እሷን ይበጠብጣታል። በፍቅር አምላክ ውጣልኝ። ፖሊስ ነው የምጠራው። ፖሊስ? አያያ ቶቶ እሺ እወጣለሁ። አንዴ ከፈቀድኩለት በኋላ እንዲሁ ሲጨነቅ ነው ይነጋል። ያንቺስ ባል አንድ ቀን ብቻ ለማደር ነው ቤቱ የመጣው? አዎ ስላስጨነቁት ነው ስራውን ሳይጨርስ የመጣው። ሶሊ ሳልነግርህ ጌት እያለቀሰ ማልቀስ ይችላል እንዴ? ወይ የኔ ጌታ፣ እሱም ወጣውን ያለቅሳል። በጣም አሳዘነኝ። ካለቀሰ ያሳዝናል። ከእንግዲህ ምንም ቢሆን ስራን ሳጨርስ እንዳትመጣ አልኩት። 13 ቀኖች 13 ሌሊቶች 26 የፍቅር ጊዜያት ወንዳታ ይስ ነይ እንዴ ነይ ምን ለአንድ ቀንም ቢሆን አሳድር ያለው ብትገለኝ ውለታ ይገላል። አሳድረናል። እኔም አስሮ በጋለ ብረት ሊያቃጥላችሁ ከነበረ ሰው እጅ ላይ አትርፊያችኋለሁ። እናንተ ግን ታሸሽጉኝ ፈቃደኛ አይደላችሁ። ወንጀለኛ ስለሆንኩ እኮ ነው። ወንጀለኛ አይደለሁም። ሰውየው ነው ወንጀለኛ መሆኑን የነገረን። ሰዎች ወንጀል ሲሰሩ ማየት ወንጀለኛ ያስብላል? እኔ እንጃ። ያስብላል አያስብልም? ሊያስብልም ላያስብልም ይችላል። ያስብላል አያስብልም? የሰው ሚስት ስታማግጥ ባይና አይቻለሁ። ወንጀለኛ ነኝ? አያስብልም። ወንጀለኛ እናንተ ናችሁ። አዎ እኛ ነን ወንጀለኛ። እንካ ያሽጉጤን ተቀበለኝ። ምንድን ነው? ግደለኝ። እንዴ ለምን? ወንጀላችሁን ስላየውባችሁ። እኔ አልገልም። እነሱ ሊገሉኝ የሚፈልጉት ወንጀላቸውን ስላየውባቸው። እባካችሁ እናንተ እንኳን ተረዱኝ። እባካችሁን አስጠልሉኝ። እሺ ተነስ። ወንጀለኛ ካልሆንክ ሽጉጡን ለምን ያስከው? ሽጉጡ የኔ አይደለም። የባለፈው ሰውዬ የጣለው ሽጉጥ ነው። ግባ። ያመሃል እንዴ? አመንከው ወይ? አዎ ሽጉጡን አምኖ ሰጠኝ አይደል እንዴ? ሚስኪን ቢሆን ነው። ሰውየውስ? ባለፈው ኮፊቱ ተሳስመናል። ያየው ፊልም ስለሆነ አይገርመውም። ነይ ሆይ የኛ ነገር ፍቅርና ሆረር። የኛ ታሪክ ፊልም ቢሆን ኖሮ ርዕስ ፍቅርና ሆረር።
ጌታዬ ለጥቂት ነው ያመለጠኝ። የዘለቀ አለመሞት እኔን እስር ቤት ውስጥ እንደሚጨምረኝ አተኸው ነው? ባናት ልልቀቅብህ? ምን አይነት ነገር ነው? እኔ ምንም መተኛት አልቻልኩኝም። እንዴ ሄሎ፣ ወይ ማን ወንድም እያንኮራፋ እኮ ነው። እኔ ምንም አላማረኝም። አንቺ ደግሞ ከባልሽ በላይ ደህንነት ነሽ። ሶል እየሰረቅን መሆኑን እየዘነጋኸው ነው። ከባልሽ ጋር ምንም ግንኙነት የለው። በምን አወክ? ኪሱን ፈትሸው ነበረ። የሆነች የምታምር ሴት ፎቶ ብቻ ነው ያገኘሁት። የምናውቃት አይነት ሴት ነች? ኧረ አይደለችም። እንዴ ምን ነው ጠየቅሽኝ? የምናውቃት አይነት ሴት ከሆነ ሰውየው እንድንጠረጥረው ነዋ። እኔ ማንኮራፋቱን ሳያብሰውን ተኛ ፍቅር። እኔ እዚችን ሴትዮ ፎቶ ካላየው ልቤ ተረጋግቶ አይተኛም። ሂድና ፎቶዋን ይዘና በል። የሰው ፎቶ አንተ ጋር መቀመጥ የለበትም። አሁኑኑ መልስለት። ኧረ የሆነ ሰበብ ፈልጌ ጠዋት መልስለታለሁ። አንተ እንዳደነካት ቆንጆ ሴት አይደለችም። ምን ነው ቀናሽ እንዴ? ሂድ አልቀረብህም። አሃ ለካ ቁንጅናዋን ለማጣራት ነበር ይሁላ ምርመራሽ? አዎ ከኔ ውጭ ማንንም ሴት ቆንጆ ስትል መስማት አልፈልግም። አንቺማ በዛሽው። ምን ነው ወደ እሷ ፎቶ ዞረተኛ? ኦይ በፎቶ ይገርማል። ስምሽ ማን ይባላል? ሶልዬ ስሜን ረሳሁ። በፍቅርሽ ተይዤ ሆኜ በሽተኛ ድረሽልኝ ብዬ ልኬ መላክተኛ ይኸው መጣሁ። ፍቅራችሁ በጣም ነው ደስ የሚለው። የተሰረቀ ፍቅር ስለሆነ በጣም ይጣፍጣል። ስለተሰረቀ ፍቅር አላውቅም። ባል እንዳለኝ አታውቅምና ነው። ባለፈው አስራችሁ እያሰቃያችሁ የነገራችሁኝንም ረስቼዋለሁ። እናመሰግናለን። አንቺም ለፍቅር ስትይ የሚበልጥብኝ ሰው ጋር መምጣትሽ ደስ ይላል። ሶልዬን በጣም ነው የምወደው። ደስ ይላል። ባሏ ሰውየው አይረዳት። እቺን የመሰለች ውብ ሚስቱን ጥሎ ስራውን እሷም አንተ ጋር መጣ ስርስር ትላለች። እንዴ ለምንድን ነው በእንደዚህ አይነት ሙድ ላይ ስለ ባሏ የምታወራው? እኔ አንተም ቦም በእንደዚህ አይነት ሙድ ስለ ባሏ አላወራም። ኧረ ጨዋታን ቀይር። ደስ አይል። በነገራችን ላይ አንተ ፍቅረኛ የለችም እንዴ? ነበረች። ተጣልታችሁ ነው? ድንገት ነው ከቤት ወጥቼ የጠፋሁባት። ማን ያውቃል? ይሄኔ ከዛሬ ነገ ይመጣል እያለች ትግስት እየጠበቀችኝ ይሆናል። የእውነት ቁጭ ብላ ከጠበቀች ሶሪ ጅል መሆን አለባት። ስማ አቋሙን የማይቀይር ሬሳ ብቻ ነው። ለነገሩ ልክ ነሽ። ለ10 ለ15 ቀን ባቴ ስራ ሄደ ብላ ወደ ሌላ ወንድ የምትሄድ ሴት ባለችበት ሀገር ላይ ትግስት ለአመታት ቁጭ ብላ አትጠብቀኝ። ለአመታት ያንተ ከበድ ይላል። ማን ያውቃል? ይሄኔ አግብታ 2 ወልዳ ይሆነ አይደል? ሶልዬ አይዞኝ። ይቅርታ የእናንተ ሙድ እንዳረብሽ እኔ ልግባ።
ምን ሆኖ ነው የተረበሸው? አግብታ 2 መውለዷን ናዶት ነው። 3 ብትወልድ እንዴት ሊሆን? ምንድነው አንተ? ምንድነው? ገደልኩት። የትዕግስት ባል ገደልኩት። ይቅርታ። መጥፎ ቅዠት። አሁን ቅርብ ሰዓት ያወራነው አሁን በሆነ ያስቃዥዋል እንዴ? ቅዠት በብሩት እዚህ ይሉሻል። ይሄ ነው በእኔ እንተኛ። እኔ ማሬ ነኝ ደግሞ ሌላ ገሎ ሲቀሰቅሰን ነኝ። ይህ ሰውዬ ከዚህ ቤት ካልወጣ ተመልሼ አልመጣም። ቆሚና አዋሪኝ እንጂ ፍቅር። ቅዠቱን አካብደሽ ሊድ ማለትሽ እኔ ምንም አልተዋጠልኝ። ይሄ ቅዠት አይደለም። የፍቅረኛው ፍቅረኛ እኮ ነው ገደልኩት ያለው። ልብህን ከፍተህ ብትሰማ መልእክቱ ለኛ ነው። ይሄን ከኛ ጋር ምንም አያገናኝም። እንዴት ነው ማያገናኘው? የተዋት ሚስቱ ተነካችብኝ ብሎ ሰው መግደል የሚያስብ ሰው ነገኛለም ከመግደል ወደ ኋላ አይልም እንዴ? እኔ እሱ ሚስት አልነካው ለምን ይገለኛል? ቢያንስ ጉድን ከመናገር ወደ ኋላ አይልም። ሚስጥራችንን በፈለገው ሰዓት የሚያፈነዳው ፈንጅ ነው። አንቺ ግን ምን ነው ይሄን ያህል ተጠራጣሪው? ከባሌ ጋር ከአንድ ስኒ ስለተቀዳው ብዬ ልቀልድልህ? በቃ ቲጂ እሺ፣ እኔ አባረዋለሁ። እንዲህ በድፋት አይሆንም። አረጋግተህ አስማምተህ ሸኘው። የተጠመደ ፈንጂ በጥንቃቄ ነው የሚከሽፈው። ያንተ ኑሮ ግን በጣም ይከብዳል። እንዴት? የምትወዳትን ልጅ ወደ ባሏ መሸኘት፣ ስትመጣ ልብህን ከፍተህ መቀበል ይከብዳል። እኔ በሆነ አላረገውም። ይለመዳል። ያው አንተ እስከ ሞት ጋር ተላምደህ እየኖርክ አይደል? ለነገሩ ላያስችል አይሰጥም። ባሏ ግን ምን ይሰማው ይሆን? እኔ እሱን ስሜት ምን አውቃለሁ? እኔ እሱን ነኝ እንዴ? እናንተ ለምን አጠቃለሉ? ባሏ በጣም ይወዳታል። ለቤተሰቦቿ በጣም ብዙ ውለታ ውሎላቸዋል። ብዙ ንብረት አፍርተዋል። ርብቃም ቢሆን እሱን ማሳዘን አትፈልግም። ከዚህ በላይ ማሳዘን አለ እንዴ? አተ ለምን በማያገባ ትገባለህ? አልበዛም እንዴ? እኔ አንተም ቦም በግድም ቢሆን እጠቀልላታለሁ። እኔ ርብቃን ጠቅልዬ በባሏ እጅ መሞት አልፈልግም። ባሏ ሽጉጣለሁ። ለፍቅር ሲሉ መሞት ጀግንነት ነው። እሶዬ ካልሄድ አልመጣም። አልመጣም። ቻው፣ ደህና እደር። አንተ ግን የፍቅር ሰው ነህ። ከአንደበትም የወጡት ቃላቶች ያማልላሉ። ታነበንበው የለ እንዴ? ቆይ አንተ ግን የምናወራውን ትሰማን ነበር ማለት ነው? የምናደርገውን ስታይ ነበረ? አዎ። ባለጌ እንዴት ታይናለህ? ነውር አይደል እንዴ? አንተ ናችሁ ያደፋፈራችሁኝ። ባለፈው አስራችሁ ፕሮቫውን አሳያችሁኝ። ትላንት ማታ ሙሉ ፊልሙን ጨረስኩት።
ይልቅ በእናንተ ፍቅር ውስጥ ነው የሚረሳውትን የትዕግስትን ፍቅር አስታወስኩት። ትዕግስት ያገባችው ባሏን ብታገኘው እውነት ትገለው ነበር? አዎ። እንዴ ሰው መግደል አይመከርም እኮ ነውር ነው። አባቴ ሌላ ሴት አፍቅሮ እናቴን ያሰቃያት ነበር። ገደለችው። ይኸውልህ እኔና አርቂ እዚህ ከመጣህ ጀምሮ ምንም ሰላም ማግኘት አልቻልንም። ፍቅራችን የተረጋጋ ማረፊያ አጣለች። እባክህ ጥለህ እንሂድ። እኔ እዚህ ገጠር ድረስ መጥቼ እቺን ቤት ለስራ ፈልጋታለሁ ብዬ ዘመዶቼን አስፈቅጄ እነሱ ሌላ ቦታ እንዲኖር ያልኩት ለፍቅራችን ብዬ ነው። አውቃለሁ። ከነ ሚስጥራችን ብንለያይ ምን ይመስላል? እሺ እሺ። ግን ከመለያየታችን በፊት አንድ ውለታ ዋለልኝ። ምን? ትዕግስትን ይዘህልኝ። እንዴ አረ ያገባች ሴት ማምጣት በጣም ከባድ እኮ ነው። ይከብዳል። አንተ ያገባች ሴት ማምጣት አንተ አያቅትህም። እና ምንድን ነው የምታደርገው? እኔ ምን አደረኩ? አግብታለች አትበለኝ። ታዲያ እኔን ለምን ትቆጣኛለህ? ትዕግስትን ያላገባኋት። እሺ ይቅርታ። ካገባች ተዋት፣ ካላገባች ግን ይዛት ነው። ትዕግስት በጣም ናፍቃኛለች። በአንድ በተረገመ ቀን ለስራ ብዬ እንደወጣሁ ወደ ትዕግስትም ወደ ቤትም አልተመለስኩም። ይኸው ስባረራለሁ። እባክህ ስለ ፍቅር አያልነት የምታውቅ ከሆነ ትዕግስትን ይዘህልኝ ነው። የሆነ ሰው ወደ ቤቷ ገባ። በትኩረት ተከታተሉት። ላውቅህ አልቻልኩ። አዎ አታውቂኝም። ዘለቀ ልኮኝ ነው። ዘለዬ እኔ? አዎ ዘለቀ አንቺ። በህይወት አለ? አዎ በእውነት በህይወት አለ። ውሰደኝ። አሁኑኑ ያለበት ቦታ አድርስ። ጥንቃቄ ማድረግ አለብን። ሊገሉት የሚያሳዱ ሰዎች እንዳሉ ነግሮኛል። ሌሊት የሚበሩ ሚኒባሶች አሉ። በአንዱ እንሄዳለን። የት እንደምንገናኝ ቴክስት አደርግልሻለሁ። እሺ? ሰውየውን ተከተሉት። ዘለቀን እንዳገኛችሁት ግደሉት። እሺ? ዘለቀ የለም። ከሆነ ወንድ ጋር ወይን እየጠጣች ነው። ወይን ለመጠጣት ብቻማ እዛ ድረስ አትሄድም። እሱማ ተገላልጣለች። አንተ ጥጋበኛ፣ ለወድ ሙላ ስትል እንዳታስመልጠኝ። ምናልባት የሚያሳዱ ሰዎች የተከተሉ መስሎ ተደብቆ ነው ሊሆን የሚችለው። ይመጣል፣ አትቸገር። እዚህ ቤት ከገባው ጀምሮ የሚሸተኝ የዘሌ ጠረን ነው። ዘሌ እዚህ ቤት ነበረ። ዘሌ ለአመታት ከዚህ ጠረን ጋር ተፋትቼ ነበረ። የሚወዱትን ሰው ጠረን አሽቶ መለየት የሚከብድ ይመስለኛል። ዘሌ ዘሌ እንደመጣን ስናጣው ያዋሾሽ መስሎኝ ሽምቅቅ ብዬ ነበር። አትሸማቀቅ።
ስሜቴ መሸከም እያቃተኝ ነው። አምስት ዓመት ሙሉ ተጠብቅሽ ይሆናል። አንተ ተኛ፣ እኔ እጠብቀዋለሁ። ትቼሽማ አልተኛም። ባይሆን ወይን ጨምሪልኝ። በጣም ቆንጆ ነሽ። መጀመሪያ ስንገናኝ እንደዚህ አታምሪም ነበር። ዘሌ መኖሩን ከሰማሽ ጀምሮ እንደ አዲስ ተወልደሻል። ፕሊስ ብቻዬን ተወኝ። ብቻሽንም አልተውሽም። ከእንግዲህ ብቻዬን አይደለሁም፣ ከዘሌ ጋር ነኝ። ይህን የመሰለው ውበት ይዘሽ እንዴት አንድ ሰው ብቻ ትጠብቂያለሽ? ውበት እንዳለ የማውቀው ዘሌ ስለ ውበቴ ሲነግረኝ ብቻ ነው። አንቺ ባፈልጊም ይሄ ቁንጅናሽ ወንዶችን ይጋብዛል። እንዴ አስቸገረ ሰው የለም። ትታይኝ ተኛ። ስለ ዘሌ እያሰብኩ ዘሌ ልጠብቀው። እንዴት አባቷ ታምሩ። ምን ያረጋል ባሏ ሽጉጣል። ጌትዬ አንተ ሄሎ ርብቃ፣ ጉድ ሆነናል። ቶሎ አንድ ነገር ማድረግ አለብን። ምንድነው? የሴትዮዋን ፎቶ ጌትዬ ይዞታል። የቷን ሴትዮ? አንተ ደድቢያች ታምራለች አልካ ሴታ ዘለቃ አጠገባ አለ። ኧረ የለም ተሰውሯል። ሽት ሲሰልለን ነበር ማለት ነው። በቶሎ ራስህን አድን። እንቅልፍ ጣለኝ። ይቅርታ። በእኔ እንግባ እናንተኛ። እኔ መተኛት አልፈልግም። ለምን? እንቅልፍ የለኝም። ይሻላል። እሺ ምነው ደነገጥሽ? ምንም። ለእንቅልፍ ማጣትሽ ተጠያቂው እኔ ነኝ።
ብቸኝነት ብዙ ነገር ቢያስለምድሽ አይፈረድብሽም። አይዞሽ ጥቂት ቀን ነው። ወንጀለኞቹ ጭራ ላይ እየደረስኩ ነው። ከዛ በኋላ ረጅም ረፍት ይሰጠኛል። ወንጀለኞች? አዎ። ከእንግዲህ ከ10 ቀን በላይ አስለፉኝም። እነማን ናቸው ወንጀለኞች? ስደርስባቸው ነግርሻለሁ። በይኔ እንተኛ በቃ። አልተኛም። እኔ ብቻማ አይደለሁም ወንጀለኛው። ርብቃ ምን ሆነሻል? አንተ ነው ወንጀለኛው። ምን? አዎ፣ በሚስት ላይ ከመማገጥ የበለጠ ወንጀል የለም። እናቴ እኮ ሌላ ሴት ባንቺ ላይ እኔ? እቺ ሴት ማነች? ማነች እቺ ሴት? ኧረ አላውቃትም። ፎቶዋን ይዘህ የምትዞረው ስለማታውቃት ነው። ፎቶዋን እኮ ያገኘሁት አንቺ ቦርሳ ውስጥ ነው። እኔ ቦርሳ ውስጥ? ቻርጀር ስፈልግ ነው አንቺ ቦርሳ ውስጥ ያገኘሁት። አንተ ፎቶዋን ቦርሳ ውስጥ ከተው ነበር እንዴ? አዎ። ጌትዬ ከቦርሳ ውስጥ ነው ያገኘው። አንቺ ነሽ አጥፋተኛ። ወደ ፎቶ አዞሬ ብተኛ አስታውሰው ነበር። በል ተረጋጋ። እሺ። ከነገ ጀምሮ 10 ቀን አንድ ላይ ነን። ርብቃ። አቤት። ነይ። ይህን ፎቶግራፍ የሰጠሽን ሰው ማወቅ እፈልጋለሁ። ምን ያደርግልሃል? ለምን አያደርግልኝም? ባልሽ እየማገጠ ነው ብሎ ይህን የፎቶግራፍ ማስረጃ የሰጠሽ ማን ነው? ትዳሬን ሊያፈር ስለነበረ ሰው ምህረት የለኝም። ፎቶን ሰው አይደለም ይሰጠኝ። እናቴ አትዋሽ። መቼም አንቺ ራስሽ ያነሳሽው ፎቶግራፍ አይደለም። ጭራሽ ስራህን በሌላ ይጀምር። እየቀለድኩ አይደለም። አንቺ መናገር ባትፈልጊ ራስሽ አነፍንፌ ደርስበታለሁ። ፎቶ ማንንም አልሰጠኝም። ራስ መሳቢያ ውስጥ ነው ያገኘሁት። እኔ መሳቢያ ውስጥ? አዎ። እናቴ እንደዚህ ያሉ ሰነዶችን መንካት የለብሽም ብዬ ነግሬሽ አልነበረም? ብለህ ነበረ ግን ከፎቶሽ መሃል ፎቶዋን ሳየው በቅናት ድብን አልኩና ቦርሴ ውስጥ ከተትኩት። ቀናዋ። ሄሎ ስማማ፣ ባልሸወደው ኖሮ ፎቶውን ከየት እንዳመጣሁት ይደርስበት ነበር። አረ ፍቅር ወሬውን ተይልና ቶሎ ነው ይልኝ። እኔ በጣም ናፍቀሽኛል እኮ። እኔም ናፍቀኛል። ይኸው ግማሽ መንገድ መጥቼ ልቀበልሽ ነው። በል አርፈ ተቀመጥ። መጣው። ቆይ እስኪ አንዴ። ፍቅር! አረ ጉዴ! ወይኔ ጉዴ! ፍቅር! ሄሎ ፍቅር! ጌትዬው ለነገራችን ላይ ደርሶበታል። ዘለቀ ሲሰልለን ነበር። ዘለቀ ለምን የማስጠጋት አልነበረብኝ? በ10 ቀን ወንጀለኞቹ ላይ ደርስባቸዋል ያለው ለኛ ነው። ና እንሂድ። እንዴ ጨረሳቸው ብሎት ነው። አየህ፣ ሲቀርጸን ነበር ማለት ነው። ለምንድን ነው የሚያለቅሰው? ትዕግስት ብለው ነው ወይና አበባውን ያመጣችለት እሷ ነች። ማናት ትዕግስት? ሚስቱ ነች።
ባለፈው አንጣልኝ ብሎኝ ይዤ ልመጥቼ ነበር። እኛ ስንመጣ ግን እሷ ነበር። እንግዲህ ለሽም እንሂድ እንጥፋ። ይሄ ሰው ይቀረጻና አይተን ሳንደመስስማ የትም አንሄድም። እናንተ ሰዎች ምን እየሰራችሁ ነው? እናንተ መሳሳም ሲያምራችሁ የግድ እኔን ማሰር የለባችሁ። ለጌታዬ ነቀርጽ የሰጠው ምንድነው? እኔ ጌታዬ ነው የሚባል ሰው አላውቅም። ይሄን ሰው የት ነው የምታውቀው? ይሄን ሰውዬ ማውቀዋለሁ። አላልኩም? የታባ ነው የምታውቀው? ያንተ ፎቶ እኮ ነው። አንቺ ደግሞ ምንድነው የምታረጊው? ፎቶዬን በኪስሽ ይዘሽ ዞሪያለሽ እንዴ? ርብቃ አትርሺ። ባልሽ ደህንነት ነው። አንድ የደህንነት ቡድን እኔ እንደሚከታተለኝ አውቃለሁ። ለዚህ ነው ፎቶ የእጁ የገባው። ማንንም አያምንህም። ይልቅ የቀረጸውን እኔ ሰዎቹ የሚያሳድዱኝ ወንጀላቸውን የምናገርባቸው ስለመሰላቸው ነው። እኔ የማንንም ሰው ወንጀል የመናገር ፍላጎት የለኝም። እኔ እንኳን የእናንተን የእነዚህን ሰዎች ወንጀል መናገር አልፈልግም። እባካችሁን ፍቱኝ። የተበላሹ የህፃናት መድኃኒቶችን ሊያከፋፍሉ ሲሉ ስለተደረሰባቸው ሚስጥሩን የሚያውቁ ሰዎችን ገለው ሬሳቸውን ከመድኃኒቱ ጋር አብረው የቀበሩት። ቆይ አንተ እንዴት ቀረስካቸው? ለዶክመንተሪ ስራ አውጥቼ ነው ከዚህ መጥፎ ገጠመኝ ጋር የተገጣጠምኩት። ይሄን ወንጀልማ ማጋለጥ አለብን። አላጋለጥም። አንተ ካላጋለጥክ እኛ እናጋልጣለን። ትችላላችሁ፣ ግን ዘለቀን የነገረ ማለት ግን አትችልም። እኛ ወንጀሉ እንዳናጋለጥ እኮ ወንጀሉ የተሰራበትን ቦታ እናውቅም። አዎ ሚሞሪውን ወስደን ለፖሊሶች እንሰጣቸዋለን። አትችሉም። ይሄው ይሄን ወንጀል ከተናገራችሁ እኔም የእናንተን ወንጀል ከመናገር ወደ ኋላ አልልም። ምን? ናሽ ዘለቀ ና ትተነዋል። በቃ ትተነዋል። አዎ ይሻላል። እናንተ ሚሞሪው መልሱልኝ፣ እኔም ሚስጥራችሁ ልጠብቅላችሁ። እንዴት አንተ እጅ ገባ? የሚስቱ ጉዳይ ላንተ አልተሰጠም ነበር። ለማንኛውም ጌትዬ፣ አቤት። አንድ ነገር ላሳይ ነው። እንደማትቆጣኝ ቃል ግባልኝ። አልቆጣሽም። ባለፈው ሸሚዝ ኪስ ውስጥ ነው ይሄን ፎቶ ያገኘሁት። ሰነዴን ነካሽ ብላ አልተናደድክም አይደል? አዎ። ማን ነው ጌትዬ? ዘለቀ ይባላል። እሱን በመፈለግ እድሜን ጨረስኩት። ወንጀለኞችን ለማግኘት ብቸኛው አይን ምስክራችን እርሱ ነው። ግን ለምን ጠየቅሽኝ? አንተ ሟቾቹ አያሳዝኑ? ምን መሰለ፣ ከሟቾቹ አልሆንክ ወይ ከህግ አልሆንክ ወይ ከራስ አልሆንክ። ያየሁትን ወንጀል ላለመናገር ቃል አለብኝ። ተወኝ። ቢያንስ ራስን ነፃ ማውጣት አለብን። 20 ዓመት ያለ ነፃነት ኖሬያለሁ። ለምጄዋለሁ። ይሄን ወንጀል ከ20 ዓመት ሆኗል። 5 ዓመት። እኔ ላንተ ብዬ ከእስር ኑሮ ተፈተ በነፃነት እንድትኖር ብዬ። እናቴ በኔ ጦስ 20 ዓመት ታስራ እስክትፈታ ድረስ ነፃነት ተሰምቶኝ አያውቅም። የእናቴን ወንጀል ተናግሬ ያሳሰርኳት እኔ ነኝ። አባቴን ገለዋለች ብዬ ባለመሰክርባት ኖሮ አትታሰርም ነበር። የእናቴን ወንጀል በመናገሬ እናቴን ከስር አላተረፍኳትም። አባቴንም ከሞት አላስቀረውትም። በመሃል ቤት የተጎዳሁት እኔ ነኝ። እናቴን አጥቼ ያለ እናት ፍቅር የተሰቃየሁት እኔ ነኝ። ስለዚህ ያየሁትን ወንጀል ላለመናገር ቃል አለብኝ። ተወኝ። ትቻለሁ።
ትግስት አሳዝናለች። ፍቅሬ ከዛሬ ነገ ይመጣል እያለች ውጭውን እያየች ስትጠብቅ ትኖራለች። ያለ እናት ፍቅር ያደገ ልጅ ምንም ሽራፊ ፍቅር የለውም በላት። አንድ ነገር ልንገርህ ዘለቀ፣ ማን ያውቃል ከእናት ያጣውን ፍቅር በትግስት ሊክስ ይሆናል ፈጣሪ ትግስትን የሰጠው። ምን አዲስ ነገር አለ? አዚዟል። ብቻ ባለቤቴ ስለዘለቀ ጉዳይ ጠየቀች። ምን ብላ ጠየቀች? እንዲሁ ነው። ቤታችን ውስጥ እንግዳ ፎቶግራፍ ስላየች የማን ነው ፎቶግራፍ ብላ እንደመጠየቅ ያክል። ዘሌ ርብቃ እንዴት ንፍቅ ብላኛለች መሰለ። እንደመጣች ጥም ነው የምልባት። እኔን እንዳታስሩኝ እንጂ እናንተ እንደፈለጋችሁ መሆን ትችላላችሁ። የጌታና ሚስት ከአሁን ሰዓት ጀምሮ ተከታተሏት። እሺ። ታዲያ በጭራሽ ጌታን ማወቅ የለበትም። ዘለቀ እጁን ሰጥቷል። ተመለሱ። እሺ። የኔ ማር ዘለቀ ወንጀለኞቹን እኮ አጋልጣለሁ አለ። ኧረ እባክህ ሙች እንዴት ይሻለ? ለትግስት ፍቅር ሲል ይሻለ። ወይኔ አንቺ እሷ ግን እንዴት እንደምታፈቅረው። ያኔ እዚህ የመጣሽ ጊዜ አብራችሁ አራችኋል አይደለ? አዎ አብረን እየጠበቅነው ነበር። አንተ ምን ቤት ነህ? እሷ ብቻዋን አትጠብቀውም ነበር? አንተ አተኛ? የሰው እንግዲህ ብቻዋን እንዴት ያልተኛ እንዴ? ምን ዝጋ። ሄሎ ማን ልበል? ሄሎ ሰኔ፣ እስቲ ሰው ላገናኝ። አውሪው። ሄሎ ሰሌ፣ እንደምን ነህ? ሃይ ትግስት፣ እንዴት ነሽ? ያንተ ምክር ሰምቶ ዘሌ እጄ ገባ አይደል? አዎ ደስ ይላል። ልክ ነህ ሰሌ። ጌታ ትዕግስትን የሰጠኝ የእናቴን ፍቅር በትዕግስት ሊክሰኝ ነው። ርብቃ እንዴት አመሸሽ? ከእንግዲህ አንቺን ነው የምከታተለው። ሄሎ ፍቅር፣ ምን ነው ደውላለሁ ብለሽ ዘገየሽ? ጌት ያልተኛ ብሎኝ እኮ ነው። ምንድነው እሱ ደግሞ? ዘለቀን ያሳዝንለት አይደል እንዴ? ከእንግዲህ ዝም ብሎ ለሻ አይልም። የኔ ፍቅር በጣም ንፍቅ ብለሽኛል። እኔ ደግሞ ፍርሃት ብሎኛል። ምን ነው? ጌትዬ ከእንግዲህ አንቺን ነው የምከታተለው አለኝ እኮ። ምን ማለቱ ነው? እኔ እንጃ፣ ብቻ ጥንቃቄ አድርግ። ቻው በቃ። ታዲያ እኮ አሪፍ ነው ያደረክልኝ። ኧረ ምትገርም ነህ። ቻው ባይ። አለቃ የሚገርም ሰው ነው። የጠየኩትን ፈቃድ እኮ ሰጠኝ። ምን ነው አለ? ሌላ የምትከታተለው ሰው የለም? አለ፣ ግን አለቃዬን አይመለከተውም። በግሌ የምከታተለው ሰው ነው ያለኝ።
ከእንግዲህ አንቺን መከታተል ፍቅሬን መንከባከብ ነው የምፈልገው። አንቺን ነው መከታተል ያልከኝ? ፍቅራችንን ለመንከባከብ ስለፈለክ ነው እንዴ? አዎ የበደልኩሽን ሁሉ ክስሻለሁ። ሊጣመም የነበረ ፍቅራችንንም ደፋ ቀና ብያቀነዋለሁ። ወይ ጉድ ይገርማል። ከእንግዲህ አንቺን ነው መከታተለው ስትለኝ ምን አጥፍቼ ይሆን ብዬ ስንቱን አሰብኩት። ወይ የኔ ነገር እንዴት እንደዚህ አሰብኩኝ? የሥራ ቋንቋ በመጠቀሜ ይቅርታ እናቴ። ችግር የለውም አባቴ። እንዴት እንደዚህ ያስባል? ምን አይነት ቀሽም ነው ማረባ። የፈለግሽውን እዘዥኝ፣ የትም እንሂድ በይኝ። ከጎንሽ ውልፍት ሳልል አገለግልሻለሁ። በይ እንጂ። በቃኝ፣ ብዙ በላ። ገበታው ከፍ ይበላ። ኦኬ ታይ ታይ። ምን ልትሆን? እኔ ምን ልስራ ታዲያ? አምጪው፣ እኔ ነኝ የማነሳው። ከእንግዲህ ምንም ስራ አሰ ከዛሬ ጀምሮ የወደቀ ብርጭቆ እንኳን አታነሻው። ሄሎ ዘሌ፣ ሰላም ነው? እድሜ ላንተ። ምን ሆናለሁ? ትግስትስ? ይመስገን ፈጣሪ። ምንድነው ነገሩ? አዲስ አበባ ሰላም አይደለም እንዴ? ከተማዋ ሰላም ነች። የእሳት አደጋ መኪና ድምጽም አልሰማሁም። ርብቃ እሷም ስልኳም ስጠፉብኝ ጊዜ ወደ አንተ ደወልኩ። እኔ እንጃ እንግዲህ ሰዓት ላፊም አልታወጅም። እየቀለድኩ አይደለም። ሰለሞን ምን እያልክ ነው? ስለ አንዲት ሴት ልጅ ለመጠየቅ ከተማዋ ደህና ነች ወይ ብለህ ቀልድ የጀመርከው እኮ አንተ ነህ። ሄሎ ፍቅር፣ እረፍት ወስዷል። ምን እንደማደርግ ጨንቆኛል። ይሄማ ሊሆን አይችልም እንዴ? ምንም ያህል ካጠገብሽ ባይርቅ ለኔ የሚሆን ቀዳዳ አታጭም። ቀዳዳው ሽንት ቤት ስገባ ብቻ ነው ያለው። ይኸው ደወልኩልህ እኮ። እንደ በደለኛው ቆል ይክሰኝ ነው። እኔን እየበደለ ነው እንዴ አንቺን የሚክሰው? ምን ይክሰኛል? በደለኝ እንጂ በአንተ ናፍቆት ተሰቃየው። በአስቸኳይ የሆነ ዘዴ ፈጥረሽ ነው ይልኝ። ካጠገቤ ዞር ማለት አይፈልግም። ጨዋለሁ። ታይ ኪችኑን ለኔ በቃ። ወዴት ነው እናት? ወደ ሽንት ቤት። ኦኬ እሺ። እንዴ ምን ልትሆን ነው? እንክብካቤ ሽንት ቤት አብሮ እስከ መግባት ድረስ ነው እንዴ? ብትፈቅጅልኝና ስታምጪ አብሬሽ ገብቼ ባመት ደስታውን አልችለውም። ለጊዜው የሚያስምጥ ነገር የለኝም። አመሰግናለሁ። ተኛ በል። ሶፍት ለማቀበልም ቢሆን ፍቀጅልኝና አብሬሽ ልግባ። አልቀረብህም። በልተኛ ይሻላል። እሺ መቼ ነው የምንገናኘው? እንጃ። ለጊዜው ወይ እኔ ወይ እሱ ሽንት ቤት ስንገባ ብቻ ነው የምንገናኘው። እቺ ሽንት ቤት እንዴ ዘለቀ? ግባ ግባ። ባለቤቴን አስተዋወቃት። ርብቃ ዘለቀ። ይኸው ዘለቀ። እሺ ርብቃ ቁጭ በል። ቁጭ በል። እንዴት መጣ እባክህ? ቤቴንስ ማን አሳየህ? ዝምድና ፈልጌ ነው የመጣሁት። ቤትህን ደግሞ ወፍ ነገረች። ታዲያ ወፏ ታዳላለች ማለት ነው? እንዴት? ያን ሁሉ ዘመን ስፈልግህ ለኔ ያልነገረችኝማ። የሚበላ ይዤ ልምጣ?
እናት እኔ ያለው አይደለም ቁጭ በይ በቃ እሺ አንቺ እሱን አጫውቹ እሺ ዘለቀ የኔ እንግዳ ነው ዛሬ አሪፍ ምሳ ነው መጋብዝህ በሉ ተጫወቱ ሰለሞን እስቲ ጠይቃት ሰላም ነች ወይ ብሎኝ ነው የመጣሁት ደህና ነኝ ባሌ ጓዳውን ስራ ሁሉ ነጥቆኛል በለው የጓዳውን ስራ ሄሎ ዘለቀ እንደፈራው አይደለም ባክ በርብቃም አዲስ አበባም ደህና ናቸው ደህና መሆኗንማ ደውላ ነግራኛለች በአካልም ስትታይ ደህና ነች ባክ ባሏ ነው እያበሰለ የሚያበላት ነግራኛለች አልኩ እኮ ወጥዬ ምናምን እየቀቀለ እዛ ምን የመሰለ አሩስቶ ሰርቶ አበላኝ ያን ያህል ጊዜ ስትፈልገኝ የነበረው አሩስቶ ሰርተ ልታበላኝ መሆኑን ባቅ ኖሮ አልደበቅም ብዬ አሳኩት ርብቃ ሳቀች አዎ እሷም ሳቀች ተሳሳቁ አዎ እሺ አሩስቶን ከበላችሁ ስንት ሰዓት ሆናችሁ 1-4 ሰዓት ያልፈዋል እሺ ስልኩን ዝጋው ርብቃ ትደውልልኛለች መስመር ላይ ገብታ ነው አይደለም የበሉት አሩስቶ ስለተፈጨ ከሁለት አንዳቸው ሽንት ቤት ይገባሉ ጎመናም ዱባም ሄሎ ምን ነው ዘጋሽ ሽንት ቤት መጠቀም አቆማችሁ እንዴ ደስ ብሎኝ እየኖርኩ አይደለም ሶል ተይ እባክሽ ሂጂ እባክሽ ሽንት ቤት መግቢያ ሰዓት ያጣሹ ቢመችሽ ነው እየተመቸኝ አይደለም ያንቺን ባልሽ ሽንት ቤት አይጠቀምም ገባኝ ያኔ ዘለቀን በየጫካው ያባረረ የተጠቀመው በቅቶት ጫካው ዛሬ በጤና አትመስለኝ እኔ በጣም ጤነኛ ነኝ ይልቅ እናንተ ሽንት ቤት መጠቀም ያቆማችሁ ጤነኛ መስሉኝ ልዘጋው ነው ተይ በርሽ ጋር ነኝ ምን ለምን መጣ ፍቅር ናፍቀሽኝ ነው አንተ ብደሃል እንዴ አቤት ጌቴ ሄሎ ምን ሆንሽ ምንም አልሆንኩም ድምጽ የሰማው መስሎኝ እኮ ነው አይ በእንቅልፍ ልብ ይሆናል ጌትዬ እንዴ አባቴ ምን ልታደርግ ነው እንዴ ሽንት ቤት ውስጥ አረቀስ በል እንዴ አባቴ እንዴ ሽንት ቤት ውስጥ የትስ ቢሆን እናቴ ጸጉሬን እሺ የትስ ቢሆን እንዴ እናቴ አረቀስ አንቺ እናንተ እንዴ ሰለሞን አዲስ አበባ መጣል ግባ ትግዘሌ እንዴ ሰለሞን ምን እግር ጣለ እዲ ዋው እንትን ነው ቁጭ በል እስቲ ቤታችሁ በጣም ታምራለች ባለፈው ካያት አልተለወጠች አሃ መለወጥማ ተለውጣለች ፍቅራችን ስለተጨመረባት ሞቅ ብላለች ትሽ
ዘለቀ ፍቅር አትበል። ምን አመጣብኝ? ቲስ ፍቅር ጠላን። ፍቅር ጠላ ቀላሊዮሽ አይሆንም። ለምን ዘሌ እንጣጣ ቲጂ ልጋብዛችሁ። አይ እኛ እንጠጣ። አይ እኛ እንጠጣም። ሰለሞን ያው እኮ ጋበዝከን እኮ። ጋበዘን አይደል? እኛ ፍቅራችን አገርሽቶብን ከቤት ሳንወጣ ነው የምንውለው። ለመጠጥ የምናባክነው ጊዜ የለንም። አትወጡም? ምን ነው ሰው ሁሉ ከቤቱ አልወጣም? ሄይ አቁም። ዘሌ ስሞትልህ ስለዛች ስለ ክፉ ቀን ብለህ አቁም። በእኔ ፊት አትሳሳም። በአንተ ፊት ያልተሳሳምን በማን ፊት ልንሳሳም? አንተ እኮ እጅህን መስጠት አለብህ ብለህ ፍቅሬ እንዲመለስልኝ ያደረክ ባለውለታዬ ነህ። አሁን ላይ ሆኜ ሳስበው በጣም የሚያበሳጨኝ ነገር ምን እንደሆነ ታውቃለህ? አንተ እጅህን ስጥ ብዬ የመከርኩ ነገር በጣም ነው የሚያናድድ። ለምን? አንተ ከተያዝክ ጀምሮ ጌታን ይኸው ስራ ፈቶ ቤቱ ቁጭ አለ፣ ተዘፈዘፈ። ቁጭ አለች። ማን ነው ጌታነህ? የኔን ጉዳይ ይዞት የነበረው የደህንነት ሰራተኛ ነው። ቦታ አዘጋጅለትና ይተኛ። እንተኛ። ሳንጠጣ እንተኛ። እሺ ተኝተን እንጠጣ። አንድ ነገር አድርግልኝ። እኔ በናፍቆቷ አላብድ ነው። እኔ እኮ ምን ማድረግ እንደምችል ነው የጨነቀኝ። ጭቅላቴ ሊፈነዳ። እኔ ካልሆነ ለባሏ ሚስት ፍቅረኛ አይነት ብዬ አፈነዳዋለሁ። እንዴ እንደዚህማ ማድረግ የለብህም። በቃ ምን እንደመጣ ሞት ከዚህ አይበስ። ነይልኝ። ምን እያየሽ ነበር እናቴ? የምን ጩኸት ነው የሚሰማኝ? ማንም ይጩህ። አንተ ምን አገባ? ለምን አያገባኝም? በሬ ላይ ሰው ሲጮህ ከእንግዲህ አንቺን ነው መንከባከበው። አንቺ ነሽ ስራ ያላልከኝም እንዴ? አዎ ብያለሁ፣ ግን ሰው እየጮኸ ታዲያ ለምን ምንም ለጮኸው ከሞጥቀስ ስሜት ውስጥ ታወጣኛለህ? ይቅርታ እናቴ፣ ማንም ይጮህ። እሺ እንግባ። ግባ ቅደም። ሰለሞን ጭራሽ ታያለህ እንዴ? ቁጭ በል። ምን ከመሰለ ዓለም ውስጥ ነው ያስወጣን? ሰለሞን ምን መሆንህ ነው? ጭራሽ መጠጡን በብርጭቆ ይዘው መጣ። ፍቅር ጠላን። ወይኔ ሰለሞን፣ የእናንተን ፍቅር አስፈትቼ የኔን ፍቅር ላሳስር። ታሰረቻሉ በገመድ ታሰረቻሉ በደህንነት ወድቆ ቀረ እኛ ማንነት። ዘለቀ ዘሌ እንውጣ። ለመጠጣት ነው ይበቃል። አይደለም ፈጣሪ ለመጠጣት አይደለም። አንተ ትደበቃለህ።
ከዛ እኔ ሰው ገላለሁ። ስገል ተደብቀህ ትቀርጸኛለህ እና ለጌታ አይነት ስራ እንፍጠርልን። በቃ ሰክረሃል። እንውጣ በፈጠረ ዘለቀ። እሺ መጀመሪያ እሺ በል። እሺ ቁጭ በል። ሄሎ ምን አይነት ባህል አዋቂነት ነው? ሰው ነው እኮ እዚህ የተኛው። እኔን ጨለማው አስቀምጣችሁ ትሳሳማላችሁ። ሰለሞን ኖር የለም መራ ፍቅረኞች፣ ኖረኞች፣ ወገኞች። እሺ ፍቅራችንን የት ሄደን እናስታክስ? ሰምቻለሁ እኮ ስትሳሳሙ ይሰማኛል። ሰው ነኝ። ዘለቀ እኔ ለአንተ እንዲህ አልነበርኩም። በቃ ግቢ። እኔም የማደርገውን አውቃለሁ። ግቢ። አዎ ሂጅ ግቢ። በዛ ጫካ እያንኮራፋብኝ እኔ ስሳሳም የምጠነቀቅ ነበር በኔ ላይ። ሰለሞን ዘለቀ ስሞት ስለ ክፉ ቀናችን ብለህ እኔ እናንተ የሚያምርብን እናርግ። ምን እናርግ? አንተ ቅረጽ፣ እኔ ልግደል። ጌታዬን ስራ ያግኝ፣ እኔ ፍቅሬ ላግኝ። ጥሩ መጣሁ። ጠብቀኝ። አይሽ ያሰራሹኝ አራዶች፣ ፍቅረኞች፣ እናታችሁ ወገኞች ትሽ እኛማ አስረን እናውቃለን። እንዲቹ ቁጭ ብዬ ነው የማለው። ትሽ ኧረ ፍታው። እኔን መች ፈቱኝ? እሺ 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 ደውዬ ማን ነው የጮኸው ብዬ ጠይቄያቸው ነበር። የሆነ ሰው ነው የጮኸው፣ ምንም ችግር የለውም ነው የሚሉት። የሆነ ሰው ማን ነው? አይ እነሱም አላወቁትም። ምንድን ነው የምትሰራው? ምን አረኩኝ? ስራ አንቺ መንከባከብ ነው አላልከኝም እንዴ? ይኸውልሽ እናት፣ ምን መሰለሽ፣ እኔ እኮ አትንካኝ፣ አትንካኝ እናት፣ አይደል? አትንካኝ፣ አልፈልግም፣ አትንካኝ። ከእንግዲህ በቃሽ፣ የስራ ስልክ አላነሳም። ዘለቀ እሺ የሆነ ዘዴ ፍጠርና እዚህ ይዛትና እዚህ መዣት አልመጣም። እንዴ ትዕግስት እኮ ስለ እናንተ ግንኙነት ምንም አታውቅም። እንዴ ዘለቀ ለትዕግስት ነው ይነግራታል። እናንተ እንድትገናኙ ያደረኩልሽ ውለታ ዛሬ ክፈኝ ይላታል። እንዴ ትዕግስትማ የሰው ሚስት ማማገጥን መስማት የለባትም። ተው ዘለቀ፣ አላሳዝንም? ርብቃም እኮ ከኔ ጋር መገናኘት ትፈልጋለች። ዘለቀ እኔን ተወኝ፣ እሷ አታሳዝንም? በቃ ጌታነን ለብርቱ ጉዳይ ፈልጌያለሁ ብዬ ለብቻችን እንገናኝ ብዬ ቀጥረዋለሁ። በዚህ አጋጣሚ እናንተ ትገናኛላችሁ። ምን ነው ዝም አላችሁ? ምን ርብቃ ማን ነው ሚስጥር? ከሰለሞን ጋር ምንድን ነው ስታወሩ የነበረው? አይጠቅምሽም፣ ተይው። ከዚህ በፊት ለብቻ ያስከው ሚስጥር እኔንም ጎድቶኛል። ሚስጥር ያለሽ እኮ እሸቱን ነው፣ ሚስጥር አይደለም። አንተ እንደፈለክ መሆን ትችላለህ። በአንተ ድብቅነት ግን ለደቂቃዎች ፍቅሬን ማጣት አልፈልግም። እሺ በቃ እነግርሻለሁ። እሺ እመጣለሁ ዘለቀ። እሺ ግድ የለም፣ ስፔሲፊክ ቦታውን ብቻ አንተ ንገረኝ። ርብቃን አስፈቅጄ እመጣለሁ። ቻው። እሺ አገናኛቸው? አዎ። ደስ አለ? እነሱ ደስ አላቸው።
ባሏ ያሳዝናል። ምን ታደርጊዋለሽ? አልተረዳትም። ጊዜ አይሰጣትም። የሚሰጥ ነገር ጠብቃ ፍቅር ውስጥ መግባት አልነበረባት። ንጹህ ፍቅር መስጠት ብቻ እንጂ የሚቀበሉትን እያሰሉ የሚሰጡበት ንግድ አይደለም። ከእንግዲህ ከነዚህ ሰዎች ጋር ያለህን ግንኙነት አቁም። ርብቃ። አቤት ጌትዬ። ሃይ መጣህ እንዴ? ቀጠሮው እንዴት ነበር? አመት ያህል ነው የረዘመብኝ። ደግሞ እኮ አርፍዶ ነው የመጣው። በዛ ላይ ለማይረባ ነገር እኮ ነው ብቻህን ና ብሎ የቀጠረው። እንደዛ ያካበደው ምንም ላይ ነግረህ ነው? እሱማ የሆነ ነገር ነግሮኛል። ምን ነገረ? ከልብ አልሰማሁትም። ከልብ መስማት ነበረብህ። ልቤን እዚህ ጥዬው ሄጄ ነዋ። የት ልደውል ነው? ከዘለቀ ጋር የተነጋገርነውን ላለቃዬ ሪፖርት ማድረግ አለብኝ። ምንም አልተነጋገርም አላልከኝም እንዴ? ምን ነው ሪፖርት የምታደርግለት? አለማውራታችንም ሪፖርት ይደረጋል። ዛሬ በጣም ደስ ብሎኛል። ዛሬ ከፈለጋችሁ ፍቅራችሁን እዚህ ላይ መፈጸም ትችላላችሁ። እነሆ ጫንቃችን። ከእንግዲህ ቤቴ እንድትመጣ አልፈልግም። ለምን? ከርብቃ ጋር እኮ ዛሬም ነገም ከነገ ወዲያም ከዛ ወዲያም ተቀጣጥረናል። ከእሷ ልጅ ጋር ያለን ግንኙነት ካላቆምክ እንዳትመጣ። ከርብቃ? ካለበለዚያ ሁሉንም ነገር ለባሏ ነው የምነግረው። እንደሱም አይሆንም። ለምንድን ነው የማይሆነው? የነገረን ለምን አልነግረኝም? ነገርኩህ እኮ በሚስጥር እንገናኝ ብሎ ማቀል ላይ ነገረን። እሱም የሆነ ነገር ነግሮኛል። እኔ ስላልሰማሁት ነው እንጂ። ስላልሰማኸው አይደለም። ሊነግረኝ የነበረው ነገር ሀሳቡን ቀይሮ ስለተወው ነው። ስለዚህ በግድ እናስጠፋዋለን። ምንድን ነው? የደበቀው ሚስጥር አለ ነው የሚለው። ምንም የደበቀው ሚስጥር የለም። ዝምድናን ፈልጎ ነው የመጣው። ታያቸው። እኔ ረፍት ላይ ነኝ። እነሱ የፈለጉትን ነገር ያደርጉ። ምን ያደርጉታል? ያው ይይዙታል፣ ተናገር ይሉታል። እምቢ ካለ ሌላ የማስገደጃ እርምጃ ወስዱበታል። ምን? ታያቸው። እኛ የራሳችንን ኑሮ እንኖር። እንዴም አይሆንም። ዝምድናን ፈልጎ የመጣ ሰው እየተሰቃየ አንተ ስለ ፍቅር ታስባለህ? እንዲህ ማሰብ ጨካኝነት ነው። ርብቃ፣ ሚስጥሩን እኮ ከነገራቸው ምንም አይሉት። በአስቸኳይ ወደ ስራ ገብተህ ዘለቀን የማዳን ግዴታ አለብህ። ዘለቀ ለኛ ሲል አደጋ ውስጥ ገብቷል። አስረውና ገርፎ ሊያስለፈልፉት ነው። ጥፋ በለው። ለብርቱ ጉዳይ ፈልጌ ነበር። ተገናኝተን ብናወራ ደስ ይለኛል። አያይ ኖ ሌላ ሰው እንዲኖር አልፈልግም ለብቻ። ታዲያ ለምን ተቀጣጠሩ? ለሌላ ነገር ይሆናል። አልናገርም ብሎ መጽሐፍ ቅዱስ ይዞ ምሎልኛል። ከእንግዲህ እዚህ ቤት መቆየት አልፈልግም። እዚሁ አዲስ አበባ ቤርጎን ያለሁት በቃ የሆነ ነገር ዘይዳለሁ። ሄሎ ዘለቀ፣ የት ነህ? የተቀጣጠርንበት ቦታ መጣው። የት አለህ? ስማ፣ ሚስጥሩን ትናገራለህ አትናገርም? ጥሩ። የትም ብትገባ አታመልጠኝ። የትም። ምን አይነት ዘዴ ፈጥረ ነው ጌትዬና ዘለቀ ወደ ቀድሞ ስራቸው እንዲመለሱ ያደረከው? ፍቅራችንን እንዲያምርበት ብዬ ነው። ጌትዬ እኮ ላልተወሰነ ቀን አልመጣም ሲለኝ እንዴት ደስ እንዳለኝ። ድሮም ቢሆን እኛም ፍቅራችን እነሱም አባሮሹ ነው የሚያምርባቸው። ጌትዬ እኮ ዘለቀ ላይ ከደረሰበት የኛ ሚስጥር ነው የሚነግረው። አይዞሽ አታስቢ። ከመናገሩ በፊት የሚያሳዱት ሰዎች ይገሉታል።
ምንድነው? የሆንኩትንማ ታውቂዋለሽ። ሻንጣ ውስጥ ያንቺ ልብሶችና ሌሎች ነገሮችም አሉ። ሁሉንም ነገር ሰምቼልሻለሁ፣ አጣርቼም ደርሼብሻለሁ። አክስቴ ጋር እያልሽ የምትሄጂበት ቦታ የብልግና ቤትሽ እንደው እኔ እንዳንቺ ባለየ አይደለሁም። ብልግናሽን አላወራውም። ብቻ ነፍስሽን ሳላወጣው ሻንጣሽን እየጎተትሽ ውልቅ በይ። ፍቅረኛሽን ንገሪኝ አልልሽም፣ ፈልጌ ያገኘዋለሁ። ግን ማን ነገረው? ያደደብ ይሆናል። እሱ ያው መጽሐፍ ቅዱስ ያዘን አስመለ ነው። ከሱ ውጭ ሌላ ሚስጥራችን የሚያቅሱ አይኖርም። አለቁም ገሉ አሉ ዘለቀ። ምን ለመግደል ሰው መጀመሪያ ላለመሞት አስበሽ? ማይረባ አላምንም። ይኸውልህ አንተ ስራ ለምን አታምነኝም? ምን ያልነገርኩትም ሰለሞን፣ እኔ ያልነገርኩ እኔ ነኝ የነገርኩት። ምን? ባሏ ያንተ አድራሻ ሲጠፋበት እኔ ጋር መጥቶ ነበር። ባለፈው ነግሬሃለሁ። በአንተ ድብቅነት ለደቂቃዎች ፍቅርን ማጣት አልፈልግም። ምንድነው? ትዕግስት ናት የነገረችው። እንዴት እናገራለች? አልገብተን ተማምነን። ያው ትዕግስት ስላልማለች ነዋ። ይሄ ቀን ይለፍና መቼም ማታመልጠኝ ማገኛታለሁ። ምንድነው? ትዕግስት ነች የነገረችው። ነይ ማንነቱን የደበኩለት እንዳይገለው ብዬ ነው። አላርፍ ካለ ደግሞ እነግርለታለሁ። ምን ፈለክ ደግሞ? ትዕግስት የደበቀችልን ማንነትን እነግረዋለሁ እያለች ነው። የምን ማንነት? የነገረችው ርብቃ ፍቅረኛ እንዳላት ብቻ ነው። ጌታነህ ግን ፍቅረኛዋ ማን ነው ብሎ አጥብቆ ቢጠይቃትም ትዕግስት ግን ልትነግረው ፈቃደኛ አልሆነችም። እሺ ዘለቀ አትንገሪው በላት። እሺ እላታለሁ። ይኸው አስምላት ዘለቀ። እሺ አስምላታለሁ። ዘለቀ ያቺን ክፉ ቀን ታስታውሳታለህ አይደል? ዛሬ እኛ እሷ ቀላል። ወይ ሰለሞን በቃ ይቅናችሁ። እኛንተኛ ባክሽ። ሄሎ ዘለቀ። ወይኔ ገና ሳርቅ ዘጋኝ እኔን ሰለሞንን ዘለቀ